በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ናቸው የተናገሩት። ጌታቸው ዱባይ ይገኛሉ። ቀዳሚ ጉዳያችን ነው። አሜሪካ ልትወስደው ያሰበችው እርምጃ የሰብአዊና ዲሞክራሲያዊ መብቶችን የሚጋፋ ነው ተብሏል። እንዴት? የመረጃ ጥንቅራችን ምላሹን ይዟል። በመዲናዋ የነዳጅ አቅርቦት እጥረትን ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ እየገባ መሆኑ ተነግሯል። ሌላኛው ጉዳያችን ነው። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ጥንቅሮቻችን አዲስ እና አነጋጋሪ ክስተቶች ተካተውበት እንሆ ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ዱባይ ይገኛሉ። በዱባይ ሆኖም በርድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥቷል። ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንቱ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን የተከታተሉና እየፈረሙ እንደሚገኙ አስረድተዋል። በቀጣይ ትግራይን ማንም ይምራት ማን ብዙ አያሳስብም ያሉት ጌታቸው ማንኛውም የትግራይ መሪ ከፌዴራል መንግስት ጋር በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነት ማክበር፣ ግዛታዊ አንድነትና ተፈናቃዮች ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስት ለፕሪቶሪያው የሰላም ስምምነት ተገዢ በመሆን ከፌዴራል መንግስት ውጭ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉ ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረጉንን አሳሰብ መቀየር ትግራይ ችግርን ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20ና በ30 ዓመታት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉም አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለትም አሳስበዋል። ፕሬዝዳንት ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው መምራት እድላቸው መሟጠጡን አመላካሽ ነው ተብሏል። የረፋድ መረጃ ጥንቅሮቻችን እንደቀጠሉ ናቸው። አሜሪካ ልትወስደው ያሰበችው እርምጃ የሰብአዊና ዲሞክራሲያዊ መብቶችን የሚገፋ ነው ተባለ። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ይፋ ባደረጉት መግለጫቸው ሀገራቸው አስተማማኝ፣ ጠንካራና የበለጸገች ለማድረግ የፕሬዝዳንት ትራምፕ አስተዳደር የኢሚግሬሽን ሕጎች መከበራቸውን እያረጋገጠ እንደሚገኝ አስታውሰዋል። በህገወጥ መንገድ ወደ አሜሪካ ለመግባት የሞከረ ቪዛ ለማግኘት ሐሰተኛ መረጃ ከቀረበ ህጋዊ የስራ ፍቃድ ሳያገኙ ከተንቀሳቀሱ ወይም የቪዛቸው ቀነ ገደብ ተጠናቆ በአገሪቷ ከተገኙ ከባድ ቅጣት እንደሚጠብቃቸው አስጠንቅቀዋል። ማሲንጋ በመግለጫቸው አስከትሎም የሚወሰዱ እርምጃዎች ብለው ከጠቀሷቸው መካከል እስር፣ ከሀገር መባረርና በቀጣይ የአሜሪካ ቪዛ በቋሚነት እንዳያገኙ እገዳ መጣል እንደሚገኙበትም ከመግለጫቸው መረዳት ተችሏል። በዚሁ ዙሪያ ሙያ አስተያየታቸውን ለአሻም የሰጧት የህግ ባለሙያና የሰብአዊ መብት ተሟጋቹ ሙስጠፋ ሽፋ መግለጫው ማስፈራሪያና ዛቻ ነው ሲሉ በማጣጣል በዓለም ላይ ለሰብአዊና ለዲሞክራሲ መብቶች መከበር ቆማለሁ ከሚል ሀገር የማይጠበቅና አሳዛኝ ሲሉ እርምጃውን በይነውታል። በዓለም ላይ በመብቶች መከበር ዙሪያ የሚንቀሳቀሱ የመብት ተሟጋች ድርጅቶችና ግለሰቦች ጉዳዩን በጥሞና መመልከት እንዳለባቸው ምክረ ሀሳብ ሰጥተዋል። ከዚህም ባሻገር የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አሜሪካን እርምጃ ማውገዝ አለበት ብለው እንደሚያምኑም ተናግረዋል። በመዲናዋ የነዳጅ አቅርቦት እጥረት ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ እየገባ ነው ተባለ። በአዲስ አበባ የተስተዋለውን የነዳጅ አቅርቦት እጥረት ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ እየገባ እንደሚገኝ የነዳጅና ኤነርጂ ባለስልጣን አስታውቋል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አስማለም ምህረቱ የእጥረቱ ዋነኛ ምክንያት ሰው ሰራሽ መሆኑን ተናግረዋል። ለችግሩ መፍትሄ ለማበጀትም ከሚመለከታቸው ካሏቸው አካላት ጋር ቁጥጥርና ክትትል የተደረገ እንደሆነም ጠቁመዋል። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ሰሐረል አብዱላሂ በበኩላቸው ችግሩን ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ ለከተማዋ እየገባ እንደሚገኝ ገልጸዋል። የችግሩ መንስኤ በሆኑ ማደያዎችና ግለሰቦችም ላይ የገንዘብና የእስር ቅጣት እንደሚጠብቃቸው አስጠንቅቀዋል። ፋና ዲጂታል ትናንት ምሽቱን በአዲስ አበባ በተለያዩ አካባቢዎች አድርገዋለሁ ባለው ቅኝት በአንዳንድ ነዳጅ ማደያዎች ላይ ረዣዥም ተሽከርካሪ ሰልፎች መኖራቸውን መመልከቱን ዘግቧል። ለአብነትም ሪቺ አካባቢ ባለው ነዳጅ ማደያ ከቴሌ ጋራጅ እስከ ግሎባል ሆቴል ፊት ለፊት ኖክ ማደያ ድረስ፣ ቀይ መስቀል አካባቢ ባለው ነዳጅ ማደያ ከትራንስፖርት ሚኒስቴር እስከ ጊዮን ሆቴል ፊት ለፊት፣ ከለጋሃሪያ ህንፃ ጀምሮ እስከ ቅዱስ ዮሴፍ ትምህርት ቤት ፊት ለፊት ረዣዥም ተሽከርካሪ ሰልፎች እንደነበሩ መመልከት ተችሏል። ችግሩን በተመለከተ ምላሽ የሰጠው የነዳጅና ኤነርጂ ባለስልጣን ባለፉት ቀናት የነዳጅ እጥረት በተወሰነ መልኩ መከሰቱን አረጋግጦም መንስኤው የኢድ አልፈጥር በዓል ተከትሎ በጅቡቲ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ባለመግባቱ እንደሆነ መግለጹ ይታወቃል።
የምጣኔ ሀብት ባለሙያው ክቡር ገና የአሜሪካ ታሪፍ መጨመር በኢትዮጵያ ውጭ ምንዛሪ ግብይት ላይ ተጽዕኖ ይፈጥራል፣ ከወዲሁ ወገባችንና ጥብቅ አማራጭ እንፈልጋሉ። ክቡር ገና የቀረጥ ወይም ታሪፍ ጭማሪ ወደ አሜሪካ ገበያ የሚላኩ ሸቀጦች ዋጋቸውን ያንረዋል፣ ይህ ደግሞ በሸማቹ ማህበረሰብ ላይ አሉታዊ ተጽዕኖ ይኖረዋል ሲሉ ተናግረዋል። አክለውም በኢኮኖሚ በንግድና ኢንቨስትመንት ጉዳዮች ትንታኔ መስጠት የሚታወቁት አንጋፋው ባለሙያ ክቡር ገናም ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ቡናና ጨርቃጨርቅ ትልቁን ድርሻ እንደሚይዙ ገልጸው አሁን እነዚህ ምርቶች አሜሪካ በሚደርሱ በት ጊዜ ዋጋቸው ይጨምራል ብለዋል። የሸቀጦቹ ዋጋ ሲጨምር ገዢዎቹ ይቀንሳሉ። ያ ደግሞ ሀገር ውስጥ ያሉ አምራቾች ምርታቸው ሊቀንስና በአቅምም ሊያንገዳግዳቸው ይችላል ሲሉም አክለዋል። ምጣኔ ሀብት ባለሙያው እርምጃው ኤክስፖርት ኢኮኖሚውን ይጎዳዋል። ቀደም ሲል አባል የነበርንበት የአጓ እድል ተጠቃሚዎች ነበርን። ያ እድል ተቋርጧል ነው ያሉት። የኢትዮጵያ ምርቶች ቀረጥ ተከፍሎባቸው ነበር ወደ አሜሪካ ገበያ ሲገቡ የነበሩት። አሁን የተጨመረው የ10% ታሪፍ ቀደም ብሎ በነበረው ላይ ነው። ይህ የኢትዮጵያ ላኪዎችን ያዳክማል፣ በውጭ ምንዛሪ ግብይት ላይም ተጽዕኖ ይኖራል ባይ ናቸው። እርምጃው ብርን ሊያጠነክረው ይችላል፣ አሊያም የበለጠ ሊያዳክመው ይችላል። እሱን ቀጥሎ የምናይ ይሆናል፣ ግን ተጽዕኖ አይቀሬ እንደሆነ ጠቁመዋል። የትኞቹ ሸቀጦች የበለጠ ይጎዳሉ ሲሉ ጠይቀው ምላሻቸውን ወደ ማብራራት ይሻገራሉ። ክቡር ገና በትክክል ምንድነው የሚፈጠረው የሚለው በትግበራው ወቅት ነው የሚታየው በማለት ለምሳሌ ከኢትዮጵያ ላኪዎች ሸቀጦችን የሚረከቡ የአሜሪካ ነጋዴዎች አሁን በዚህ ታሪፍ መጨመር ምክንያት የሸቀጥ ዋጋ ጨምሮባቸዋል ሲሉ አስረድተዋል። አሁን እነሱ ምን ይወስናሉ? ጭማሪውን ራሳቸው ሸፍነው ትርፋቸውን ቀንሰው ዕቃውን ለሸማች ያቀርባሉ ወይስ ጭማሪውን በቀጥታ ለተጠቃሚው ያስተላልፋሉ የሚለው ገና የሚታይ ይሆናል። ከዚህ በተጨማሪም እርምጃ የትኞቹን ሸቀጦች የበለጠ ይጎዳል የሚለውም እንዲሁ ቀጥሎ የሚታይ ነው ብለዋል። እዚህ ደግሞ በአሜሪካ ገበያ ብዙም ተወዳዳሪ የሌለው ኢትዮጵያ ሸቀጥ ብዙም ተጽዕኖ ሊያደርስበት ይችላል። ምክንያቱም ሸማቹ አማራጭ ስለሌለው ዋጋውን ቢጨምርበት ዕቃውን ይገዛዋል ሲሉ ተናግረዋል። የኢኮኖሚ ባለሙያው ይቀጥላሉ። የሆነ ሆኖ ግን ታሪፉ የምርት ዋጋ እንዲጨምር ያደርጋል። ያ ደግሞ በሸማቾች ዘንድ የመግዛት ፍላጎት ይቀንሳል። ከዛም የምርት መጠን ይዳከማል። ገዢ ከሌለ ኢትዮጵያ አምራቾች ሊያመርቱ አይችሉም ሲሉ ነው የጠቆሙት። የክቡር ገና መፍትሄ ያንን የሚተካ ሌላ ገበያ መፈለግ ነው። ከአሜሪካ ወጥቶ ሌሎችን ሀገራት ገበያ ማፈላለግ አስፈላጊ ይሆናል። ተጽዕኖ ከመበርታቱ በፊት ሌሎች ንግድ መዳረሻዎችን ማፈላለግ ይገባል ሲሉ መክረዋል። ታሪፉ የተጣለው በሁሉም ሀገራት ላይ ስለሆነ የትኛው ሀገር የበለጠ ይቋቋመዋል የሚለው ገና በትግበራ ወቅት የሚታይ ይሆናል። የታሪፍ ለውጥ መምጣት የፖሊሲ ለውጥ ለማድረግም ይረዳል። ወደ ሌሎች ዘርፎች እንድንገባ ሊያስገድድ ይችላል። ለምሳሌ የቱሪዝም ዘርፉን ማጠናከርና ማስፋፋት ይገባ ይሆናል ብለዋል። በመጨረሻም የውጭ ጉዳይ የሱዳን ጦር ባለፈው ሳምንት ዋና ከተማይቱን ካርቱምን ከያዘ በኋላ በሰላማዊ ሰዎች ላይ ከህግ አግባብ ውጪ ግድያ እንደተፈጸመ የተባበሩት መንግስታት ሰብአዊ መብት ከፍተኛ ኮሚሽነር አስታወቀ። የኮሚሽኑ ሊቀመንበር ቮልከር ቱርክ በሰጡት መግለጫ የሱዳን ጦር ላይ ሙሉ ምርመራ እንዲደረግ ጠይቀዋል። ከፈጥኖ ደራሽ ድጋፍ ሰጪ ኃይሎች ጋር መተባበር በተጠረጠሩት ጥርጣሬዎችም በካርቱም በርካታ አካባቢዎች በሰላማዊ ሰዎች ላይ የማጠቃለያ ግድያ ስለተፈጸመባቸው በርካታ ጉዳዮች የሚገልጹ ተአማኒነት ያላቸው ሪፖርቶች እንዳሳስባቸው የገለጹ ሲሆን አቀፍ የወንጀለኛ መቅጫ ህግ ለእንዲህ አይነቱ ተቀባይነት ለሌለው ድርጊት ወንጀለኞችን የፈጸሙ ግለሰቦችም ሆነ የማዘዣ ኃላፊነት ያለባቸው አካላት በህግ መጠየቅ አለባቸው ብለዋል። ቱርክ ጽህፈት ቤታቸው የታጠቁ ሰዎች ሲቪሎችን በደማቸው ሲገድሉ የሚያሳዩ ብዙ ዘግናኝ ቪዲዮዎችን እንደገመገመ የገለጹ ሲሆን ጉዳዩ አሳሳቢ እንደሆነ ሰራዊቱ ላለፉት 2 ዓመታት ከአርኤስኤፍ ጋር እየተዋጋ ባለው የእርስ በርስ ጦርነት በዓለም ላይ እጅግ የከፋ ሰብአዊ ቀውስ ማስከተሉን ተናግረዋል። በካርቱምና አካባቢ ታጣቂዎች ሰላማዊ ሰዎችን እንደሚገድሉ ያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ ሰራጩ ቢሆንም እስካሁን ለቀረበበት ውንጀላ ከሱዳን ታጣቂ ኃይሎች ምላሽ አልተሰጠም። ይህ በእንዲህ እንዳለ በጥር ወር የጦር አዛዡ ጄኔራል አብዱልፈታህ አልቡርሃን በገዚራ ግዛት ዋና ከተማ ዋድ መዳኒ ተፈጽሟል የተባለውን የመብት ጥሰት የሚያጣራ ኮሚቴ ሹመው ምንም እንኳን ግኝቱ እስካሁን ይፋ ባይሆንም በዋድ መዳኒ ውንጀላውን ተከትሎ አሜሪካ በጄኔራል ቡርሃን ላይ ማዕቀብ መጣሉ አይዘነጋም። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ነው። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።